አይ እሷ ምን ባለፈው ሲያ ማን ነው እዛ ጋር እንትና ልጅ የሚባለው ያገባታል ተብሎ ከሱ ጋር ትከሻ ለትከሻ ተጨባብጣ ሰፈር ለሰፈር ስትዘው፣ እስኪ ተይ፣ ምኑን ታገባዋለች? ምኑን ቁማ ቀርታ የለ እንዴ? ቁማ ቀረች እኮ ቁማ ቀረነች፣ ቁማ ቀር። ከዚህ በኋላ ትምህርቱንም ጨርሰዋለች፣ ስራም የላትም። ያው ወጣ ገብታ እናቷ ላይ ነች። እንደ እሷ ሳልታደለችም ልጅ ወለድኩ ትላለች። እንደ ኧረ ተውኝ እስኪ ታይ እንትና ያቺማ እንትና ልጅ ውጭ ሄዳ እኮ ይኸው ቤተሰቡን ሶፋ ቀይራ የለ እንደ ቀለም የግርግዳ ቀለም ቀያይራ፣ ሰሞኑን ደግሞ ወንድምየውንም ልትወስደው ነው እየተባለ ነው። እችኛዋማ በቃ ያው የሚመጣውን ሁሉ ያገባኛል ስትል ስትከተል፣ ይኸው ዛሬ ደግሞ ከሌላው ጋር ደግሞ ይዛ ሰፈር ለሰፈር ትሄዳለች። ወንድሞቿስ ምንም አይሏት፣ እንደው ቤተሰቦቿስ ኧረ እንደው አልታደሉም እነሱስ። እንደው ምኑን ልጅ ወለድኩ ትላለች። እንደው አያስካሉ አለመታደል ነው አለመታደል። ልጅ አስተምረን እንዲህ ለወግ ማድረግ እናበቃለን ሲሉ ወይ ድረን የሆነ ነገር እናደርሳለን ሲሉ በቃ እንደው የሰውን ልጅ እንዳየች ድግስ ለድግስ ሄደ። ደግሞ እኮ ስራም አንድም አይቀርባትም። የሰው ዘርግ ላይ ስትሰራ ብተዋት፣ ለቅሶ ቤት ላይ ስትሳተፍ ግን እሷ በልጆቹ አልታደለችም። ተኝታ ነው አሉ የምትውለው፣ ቤት ነው አሉ። በቃ ቤት ተኝታ ትውላለች፣ ስራማ አትሰራም። አሁንማ ጭራሹን ከቤት መውጣት ትታለች አሉ። የዘመኑ ሴት ምን ሀሳብ አለባቸው? ጓደኛዋማ አየሻት ሄዳ የለ እንደ ብር ትልካለች በየጊዜው በየወሩ ነው አሉ የምትልክላቸው። ምን ባለፈም ለእህትቱ መረቂያ ብላ የላከችው ገንዘብ እስካሁን ድረስ አለ አሉ አላለቀ። እችኛዋማ እድሏም ተይዞባታል። ምን ሆነ አገባቸው? ምን ሆነ? ከዚህ በኋላስ ምን አይነት የትኛው ባል መጥተው የሚያገባት? እንደዚህ እየተባላችሁ ከሆነ ማለት ነው ቶሎ ብላችሁ ቦታ ቀይሩ። ቶሎ ብላችሁ ሀሜት ነውና ሀሜቱ እናንተ ጋር ይደርሳል፣ ትሰሙታላችሁ። በጓደኛም በእህትም ቤት በሚመጡም ሲጀመር ሀሜት እናንተ እንደዚህ አይነት ሀሜት እናንተ እንድትሰሙ ተደርጎ ነው የምትታሙት እንጂ በግል እንኳን አይደለም የምትታሙት። እናንተ ሰምታችሁ አይምሯችሁ እንዳይነቃ ኮንፊደንስ እንዳይኖራችሁ ነው የሚያደርጉት። እና ቶሎ ብለሽ ንቂና ከዛ አካባቢ ውጪ። የእናቴ ሰፈር ነው፣ የእናቴ ቤት ነው፣ የቤት ያደግኩበት ነው፣ የተወለድኩ አይጠቅምሽም። ተወልደሽ እስካደግሽበት ቦታ አትጠቀሚ። ውጪና ማንም የማያውቅሽ ቦታ፣ ማንም ስላንቺ ማንም የማያውቅሽ ቦታ ሂጂ። ቸግሮሽም ጠብቶሽም እርቦሽም። ችግር ሰው አይገልም። በነገርሽ ላይ ይፈትናል፣ ያጠነክራል እንጂ ችግር ሰው አይገልም። ተቸገሪ፣ ሂጂና ተቸገሪ። እዛ ሆነሽ ቤተሰቦችሽ ላይ ተቀምጠሽ ቤተሰቦችሽ ወይንም እናትሽ ስለ አንቺ የሚባለውን ነገር እያንዳንዱን እየሰማች ልቧ ከሚቆስል አንቺ ውጪ። ከዛ እልፍ ሲባል እልፍ ይገኛል። ድሃ ሞኝ ነው፣ ሞትን ይመኛል። ስለዚህ እልፍ በይ። እልፍ እንድትይ እልፍ በይ። አንድ ስቴፕ ምክሬን እንዳትረሹ፣ ከቁም ነገር ያዡ። የሆነ ቀን ይጠቅምሻል። ጎረቤቶቻችን፣ አብሮ አደጎቻችን፣ እህቶቻችን ሁሉም እድሉ የተለያየ ነው። ሰው የአንዱ እድል ለአንዱ እድል አይሆንም። የኔ እድል ሌላ ነው፣ የኔ ጓደኛ እድሏ ሌላ ነው። የኔ ጓደኛ እኔን እዚህ ትታ ውጭ ብትሄድ ተጠግረራ ነው፣ እዛ ስቃያን በልታ ነው፣ አፈር ደጅ ከድሜ በልታ ነው ገንዘብ የምትልከው። ስትመጣ እሷም ደግሞ እዚህ ኢትዮጵያ በረገጠች ሰዓት የእናትና የአባቷ ቤት እንደ ድሮ ነው ብላ በተመለሰችበት ሰዓት ላይ እሷም ያንቺኑ ጦስ ሊገጥማት ይችላል። አንቺ እንደተባልሹ ልትባል ትችላለች። ምን ስትዞር ገንዘቧንም ለወንድ አብልታ ትባለች። ዛሬ እሷ ልካለት ቀለማ ተቀብቶ ሶፋ ተቀይሮ ቤቱ አምሮ ያ አይታሰብም። ገንዘቧን ስትልክ የነበረው ቤተሰቦቿ፣ ጎረቤቶቿ ወይንም ደግሞ የሚያቋሰሽ መጣች ደግሞ እሷ ምን ገንዘብ አለው እንዳብልታ የለ እንዴ ምናምን ትባላለች። ስለዚህ ምናልባት ጓደኛሽ ስለወጣች ጓደኛሽ ስለሄደች አንቺ ቤተሰብ ላይ ስለቀረሽ ምንም ነገር እንዳይሰማሽ
ቶሎ በይና ሰፈር ቀይሪ። ምንም አይደለም፣ ሰፈር ብቻ ቀይሪ፣ አካባቢ ቀይሪ። የሚያሙሽ ሰዎች፣ ስላንቺ ልብሽን የሚያቆስሉ ሰዎች፣ ስላንቺ አንስተው መጥፎ ነገር የሚያወሩ ሰዎች አንቺን እንዳያልፍልሽ እንጀራሽን ይዘውታል ማለት ነው። ውጪ። ስላንቺ እንዲረሱሽ አድርጊ። ስላንቺ መፈጠር፣ ስላንቺ ምን መሆን እንዲረሱት አድርጊ። ለተወሰነ ጊዜ መስዋዕት፣ በራስሽ ላይ መስዋዕት ክፈይና ህይወትሽን ቀይሪ። እዛ ሰፈር ላይ ስራ ቢመጣልሽ፣ ትዳር ቢመጣልሽ ኮንፊደንስ እንዳይሰማሽ አይምሮሽን ይጎዱታሉ። ወጥተሽ ግን ራስሽን ቀይሪ። ያቺ ሰፈር ለአንቺ አትሆንም። ከምን ተነስቼ ነው ዛሬ ይሄን ይዤ የመጣሁት? ከትላንትና ጀምሮ የሆነ ቪዲዮ በፌስቡክም በማንኛውም ሶሻል ሚዲያ ላይ እየተዘዋወረ ነው፣ አይታችሁታል። አንዲት እህት አይወስድሽም እያሉ የሚል ዘፈንን እየተጫወተች በግልጽ በቃ ስሜቷን ደስታዋን እያንጸባረቀች ለማሳየት ሞክራለች። እሷ ለማሳየት ሳይሆን ከልቧ የመጣውን ደስታ ነው። በቃ ይታያል፣ ያስታውቃል። እኔ በሱ ላይ ምንም አይነት ደስታ አልተሰማኝም። ደስታሽን ሰዎች እንዲያዩት አትሞክሪ። በቃ ደስታሽን ሰው እንዲያውቅ፣ ደስታሽን ሀዘንሽንም ሰው እንዲያውቀው አትሞክሪ። አንቺ ገና ትልቁን የመጨረሻ ጫፍ ስቴፕ ላይ አልደረሽም። ገና ይሄ ባለቤትሽ ያጭሽ ባልሽ ገና ዛሬ እየወሰደሽ ነው። በትዳር ውስጥ ደግሞ ብዙ ነገሮች አሉ። ላይሆንም ሊሆንም ይችላል፣ ግን ትዳርሽን እግዚአብሔር ይባርክልሽ። ግን ደግሞ ነገ ይሄ ደስታሽ ራሱ ነገ እነዛ ሰዎች አንቺ የሚጠቋቋሙበትን እድል እየከፈትሽላቸው እንዳይሆን ደስታሽን ዋጥ አድርጊው። ደስ ብሎሻል አውቃለሁ፣ ግን ዋጥ አድርጊው። ሰዎች በደስታሽ እንዲገረሙ አታድርጊ። በሀዘንሽም እንዲደሰቱ አታድርጊ። በሀዘንሽም እንዲከፉ አታድርጊ። ራስሽን ሆነሽ ኖሪ። ደስታሽን ደበቅ አድርጊ፣ ዋጥ አድርጊው። በቃ ለምን ራስሽን አትችይም እንዴ? ዋጥ አድርጊው። ምክንያቱም ለነገው ህይወትሽ ያንቺን ደስታ ራሱ ያንቺን ደስታ የዚህን ያክል ካወቁ ጠላቶችሽ ስለ አንቺ ያሙሽ ምን እንዳሉሽ ግን ግልጽ ነው። የዚህን ያክል በቃ ሰዎች አይወስድሽም እያሉ ምናምን የሚለውን በዛ ዘፈን የዚህን ያህል ስሜትሽ እንደተጎዳ እምባን ተናንቆሽ በዚህ ልክ ወጥተሽ እንደዛ አክት ያሳየሽበት መንገድ ምን ያክል ስነ ልቦናሽ እንደተጎዳና ምን ያክል ለስንት ዓመት ተጽዕኖ እንዳሳደሩብሽ በግልጽ ያሳያል። ስለዚህ ይህ ዛሬ ደስታሽን ማየታቸው አንቺ ደግሞ እነሱ ይዩት አትዩ ማለት አትችይም እኮ። በዚህ ልክ ግን ደስታሽን እነሱን ስትጋብዣቸው አንቺ ላይ ደስታሽን ሲያዩ ነገ ደግሞ ለሀዘንሽ ምክንያት ይሆናሉ። ስለዚህ ደስታሽን ደበቅ አድርጊው። እኔ አነቃቂ ከሚባሉት ሰዎች አይደለሁም፣ ግን የታዘብኩትን የሚሆነውን ይሆናል ብዬ ያሰብኩትን ነው የነገራችሁ። በእርግጠኝነትም ደግሞ ይሆናል፣ ይሰራል። እኔ በምንድን ነው ይህንን ሀሳብ የመጣልኝ ታውቃላችሁ? የእሷ ቪዲዮ ስር ገብቼ ሳነብ ኮሜንቶች አብዛኛው ሴቶቻችን በዚህ ጉዳይ የተጠቁ ናቸው፣ በዚህ ጉዳይ የተሰበሩ ናቸው። በአካባቢ ሰው፣ በሰፈር፣ በጓደኛ በቃ በሀሜት በቃ መጠቋቋሚያ የሆኑ ልባቸው ተሰብረው የተቀመጡ ናቸው። ትምህርታቸው ጨርሰው ስራ ባለማግኘት፣ ትዳር ቶሎ ባለማግኘት፣ ልጅ ባለመውለድ፣ በብዙ ነገር በቃ ህይወታቸው ቤተሰብ ጋር በመቀመጥ በብዙ ነገር ልባቸው እንደተጎዳ ግልጽ ነው። አብዛኛው ሴቶች ኮሜንታቸው ወይን ያለውበት ነው ወይ እንደዚህ ነው። በቃ ግልጽ ነው። እኛ ሀገራችን ለሴቶች በጣም ተጽዕኖ ያሳድራሉ። በጣም ቤተሰቡ፣ ህብረተሰቡ፣ ጎረቤት፣ ይሄ ዘመድ አዝማድ፣ ጓደኛ ምናምን የሚባለው ትንሽ በቃ ከ20 ምናምን 25 ካለፍሽ መኖሪያ የለሽም። ቶሎ ብለሽ ራስሽም አውጥተሽ ገንዘብ ከሌለሽ ወንድምሽንም ይሁን ሆዷ የማይጨክን እናት ትኖርሻለች። እናትሽንም ይሁን አባትሽንም ቆጣጥበሽ የትራንስፖርትሽን ቻይ። ሁሉም ነገር አልጋ ባልጋ አይሆንም። ትቸገሪያለሽ፣ ትሰቃያለሽ፣ አውቃለሁ። ውጪ፣ ራስሽን ጠብቀሽ ማለት ነው። ራስሽን ጠብቀሽ ክብርሽን ጠብቀሽ ውጪና ህይወትሽን ቀይሪ። እግዚአብሔር ደግሞ በቃ ጥረትሽን አይቶ ልብሽን አይቶ በምን እንደሚክስሽ አታቂ። በሄድሽበት ቦታ ደስታሽን በምን እንደሚፈጥረው አታቂ። ስለዚህ እኔ በእውነት ያንን ኮሜንት ሳየው በጣም ነው ያዘንኩት። ምን ያህል ህብረተሰቡ ለካ ሁላችንንም ነው እንደዚህ የሚጎዱት አልኩኝ። ለምን እነሱም እኮ የሴት ልጅ እናት ናቸው። ወንድ ልጆቻቸው እኮ ስራ ሳያገኙ ቤት ውስጥ እየተከባለለ ድስት ልሳል ገብቶ በ40 ዓመቱ ድስት ልሳል ገብቶ ወንድ ልጅ ሳያገባት ስራ ሳይኖረው ገብቶ ማየ እያለ ሙቅ የአብሲት ድስት ነው የሚያጥበው። ለወንድ ሲሆን ችግር የለውም። ለሴት ሲሆን ግን ማህበረሰቡ በጣም ከባድ ከሚባሉት ናቸው። ስለዚህ እኛ ደግሞ ራሳችንን ጠብቀን ራሳችንን ወደ ተሻለ ቦታ ለመውሰድ ጤናችንን ለመጠበቅ መጣጣር አለብን።
ስለዚህ ሀያቶች አይዟችሁ፣ እግዚአብሔር ይደርስላችሁ ለሁላችሁም። እውነት እኔ በጣም ነው ልቤ የተሰበረው። ማለት እንዴት ነው በቃ አላል በቃ ሙሉ ነገሯ፣ ሙሉ ስታይሏ፣ ሙሉ ሁኔታዋ ምን ያህል በህይወቷ ውስጥ ከባድ ጊዜ እንዳሳለፈች በጣም ነው የሚያስታውቀው። በጣም ማለት ነው። እናዝኛለሁ።